በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 27 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የከበረ ኤጲስቆጶስ አባ አብሳዴ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ አብሳዴ ያን ጊዜ ታላላቆች የሆኑ የላይኛው ግብፅ ኤጲስቆጶሳት አባ አብሳዴና አባ አላኒቆስ የክብር ባለቤት የጌታችን ኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጽኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞቹን ልኮ ወደ እርሱ አስመጥቶ ታላቅ ስቃይንም አሰቃያቸው። የከበረ አባ አብሳዴ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ስጋውና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህም በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ እንደናው ገዥ ወደ አርያኖስ ወሰዱት። መኮንኑም የአባ አብሳዴን ገጽ ባየ ጊዜ ከአርአያና ከግርማው የተነሳ አደነቀ፣ ራራለትም፣ እንዲህም አለው፣ አንተ የከበርክና የምታስፈራ ሰው ለነፍስህ ዘን የንጉሡንም ቃል ስማ አለው። አባ አብሳዴም እንዲህ ብሎ መለሰ፣ እኔ የንጉሥን ቃል ሰምቼ በዚህ ኃላፊው ዓለም ሕይወተ መንግሥተ ሰማያትን አልለውጥም አለው። በመካከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክሩ ባልተመለሰ ጊዜ በመንኮራኮር ያሰቃዩትና ከእሳት ማንደጃ ውስጥ የሚጨምሩት ዘንድ መኮንኑ አዘዘ። ይህን ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህም በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዴም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹን ዘርግቶ አንገቱን ለሰይፍ ሰጠ። ከበረች ራሱንም ቆረጡት። የሰማዕትነትንም አክሊልንም በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የአባ በጉና የአባ ፊልጶስ የሰማዕታት ፍጻሜ የሆነ የኖላዊ መታሰቢያቸው ነው። የመድኃኒታችንም የስቅለቱ መታሰቢያ ነው። በዚህ ዕለት ታስቦና ተከብሮ የሚለው ታላቁ አባታችን አባ በጉ ነው። አባ በጉ በመጀመሪያ ሽፍታ የነበረ ሲሆን
በመንገድ ላይ ንብረት የያዘ ሰው፣ ማንንም የማያሳልፍ ቀማኛ ሰው ነበር። ከኃይለኝነቱ የተነሳ ሕዝቡም ሁሉ ይፈራው ነበር። በእጁ ሰይፍና ጦር ይዞ ሊዘርፍ ወደ ወደደው ሀገር ይገባል። እየዘረፈ በሚያገኘው ገንዘብም ራሱን በተለያዩ ምግቦችና መጠጦች ያስደስት ነበር። በአማሩ ልብሶችም ይዋብ ነበር። ገንዘቡ የተወሰደበት ሰውም እርሱ እንደወሰደበት ባወቀ ጊዜ ዳግመኛ መጥቶ የተረፈውን ቀምቶ እንዳይወስድበት ምንም አይከሰውም ነበር። በጉልምስናው ኃይለኛና ብርቱ ስለነበር ወደ እርሱ ማንም አይቀርብም ነበር። በእንደዚህ ያለ የወንበድና ሥጋ ብዙ ዓመታትን ከኖረ በኋላ በስም ክርስቲያን ነበርና ከዕለታት በአንደኛው ቀን መንፈስ አነሳስቶ ወደ ቤተ ክርስቲያን ሄደ። ካህኑም ባየው ጊዜ ከመንገድ ገለል አደረገውና የሕይወት ዘመንህን ሁሉ በከንቱ አሳለፍክ። ዛሬ ስማ ልንገርህ፣ በዘመን ፍጻሜ እግዚአብሔር ጎበኝሃል፣ መንፈስ ቅዱስም ያድርብሃል፣ ፍጹም መነኩሴ ትሆናለህ። በብዙ መከራና ተጋድሎ ትኖራለህ። በዚያም የነፍስ መዳኛ ይሆናል፣ እግዚአብሔርም ደስ ታሰኘዋለህ አለው። ከዚህም የበዛውን ብዙ ነገር ነገረው። ከዚህም በኋላ ወደ ቤተ ክርስቲያን ገብቶ ቁርባን ተቀበለ። ወደ ቤቱም ከተመለሰ በኋላ ካህኑ የነገሩትን እያሰበ እስከ መቼ በስንፍና ይኖራለሁ? እስከ መቼ የነፍሴን መዳኛ ሳላስብ እኖራለሁ? እያለ አሰበ። ከዚህም በኋላ ከዘመዶቹ ተለይቶ ከሀገሩ ወጥቶ ሄደና ወደ ባህር ዳርቻ ደርሶ የቅዱስ እስጢፋኖስን ቤተ ክርስቲያን እጅ ነሳ። ከመነኮሳትም ማህበር ገብቶ እነርሱን ማገልገል ጀመረ። አብይ ጾም ሲመጣም ከሰኞ እስከ ቅዳሜት ሰንበት ምንም ሳይቀምስ የሚጾም ሆነ። ውሃንም ሳይጠጣ ኖረ። ማንም ሰው ሳያውቅ ለ5 ወር ምንም ውሃ ሳይጠጣ ተቀመጠ። ከ5 ወር በኋላም የመላእክት አለቃ ቅዱስ ሚካኤል ወደ አባ በጉ መጣና የእግዚአብሔር ሰው ሆይ ሰላም ላንተ ይሁን፣ በምን ትታወካለህ? ምንስ ያሳዝንሃል? አለው። አባ በጉም ጌታዬ ከውሃ ጥም የተነሳ በጣም ስለተጨነቅኩ ነው አለው። መልአኩም ነጥቆ ወደ ገነት ወሰደውና ከገነት ቅጠል አንስቶ አቀመሰው። ወዲያውም የአባ በጉ ሰውነት ታደሰች። ከዚህ በኋላ ውሃ ሳልጠጣ ተጋድሎ ይፈጽም ይሆን የሚለው የህሊና መታወክ ከእርሱ ጠፋለት። ከዕለታት በአንደኛው ቀን አባ በጉ ለሚወደው ለአንድ ወዳጁ ለማንም እንዳይናገር በእግዚአብሔር ስም ካስማለው በኋላ ለ5 ወር ምንም ውሃ እንዳልጠጣ ሚስጥሩን ነገረው። ያ ወዳጁም ይህንን ሲሰማ ደንግጦ አለቀሰ። አባ በጉም አብሮት አለቀሰ። ወዳጁም እስከ ዛሬ ከውሃ የተከለከለ በማን ዘንድ ሰማ? አሁንም ቅዱሳን መነኮሳትና አበመኔት አያምኑህም። ይህም ምስጢር ዛሬ ቢሸሽግ በመጨረሻ ይገለጣል። ሕዝቡ ነገስታቱና መኳንንቱም ይህን ነገር ይሰማሉ፣ ነገር ግን አያምኑም። አሁንም የምነግርህን ስማኝና ትርምቱን ትተህ ውሃ ጠጣ አለው። የእግዚአብሔር ሰው አባ በጉም የነገርከኝ ሁሉ እውነት ነው፣ ሐሰት የለውም። ነገር ግን እኔ ከዚህ በኋላ እስከ ሞት ድረስ ዳግመኛ ውሃ እንዳልጠጣ ስለ እግዚአብሔር ትቻለሁ። ሰዎች ባያምኑ እኔ ምን ገዶኝ? ነገር ግን በዚህ ገድል እግዚአብሔር ረዳት የሆነ ዘንድ ጸልይልኝ አለው። አበመኔቱንም ጥራልኝ አለውና ጠራለት። አባ በጉም አበመኔቱ አቡነ ኢየሱስ ሞዐ ሲመጣ በፊቱ ሰገደለትና አባቴ ሆይ የእግዚአብሔርን ትእዛዝ ፈጽም ዘንድ በላይ ላይ ጸልይልኝ አለው። ከዛሬ ጀምሮ ከበዓት ያልወጣም ሰውም ወደ እኔ አይገባም አለው። አቡነ ኢየሱስ ሞዐም በላዩ ከጸለይለት በኋላ ለኔም ጸልይልኝ አለው። አባ በጉም በቅዱስ ሚካኤል በዓል ቀን በአባ ኢየሱስ ሞዐ እጅ ቁርባንን ከተቀበለ በኋላ እጆቹንና እግሮቹን በብረት ችንካር ታስሮ ብቻውን ዘግቶ በጽኑ የተጋድሎ ሕይወት ኖረ። በዓቱንም ዙሪያውንም መውጫ መግቢያ እንዳይኖረው መረገው። ለምግብ የሚሆነውን የዛፍ ፍሬና የሜዳ ቅጠል ማስገቢያ የሚሆን ትንሽ ቀዳዳ አበጀና ያ ወዳጁ ያስገባለታል። መቆምም አይችልም ነበርና መነኮሳቶቹ ለቁርባን በቃሬዛ አድርገው ወደ ቤተ ክርስቲያን ይወስዱት ነበር። የእግዚአብሔር ሰው አባ በጉ በእንደዚህ አይነቱ ለመስማት በሚከብድ እጅ የበዛ ጽኑ ተጋድሎ ካደረገ በኋላ ከብዙ ድካም በኋላ በዚች ዕለት ታኅሳስ 27 ቀን አረፈ። ነቢዩ ኢሳይያስም የሜዳ ጎመን እየቆረጠ ከእርሱ እየተመገበ ውሃም እየጠጣ በተራራ እየጾመ ኖረ። እግዚአብሔር ስሙን የበረሃ ኮከብ ብሎ የጠራው የመነኮሳት በኩር የሆነ አባ እንጦንስና አባ መቃርስም በደረቅ ኅብስትና በውሃ ብቻ ሲጋደሉ ኖሩ። እኒህ ምድራውያን ሲሆኑ ሰማያውያን ሆኑ። ነቢይ ኤልያስም በኅብስትና በውሃ ብቻ በምድረ በዳ ሲጋደል ኖረ።
ይህ እግዚአብሔር ሰው አባ በጎ ግን 7 ዓመት ሙሉ ውሃ ሳይቀምስ ኖረ። ከመነነ በኋላ እስከ ሞተበት ዕለት ድረስ እህል የሚባል አልቀመሰም። እርሱ ግን ራሱን በእግዚአብሔር ፊት ዝቅ ያደረገና በትህትናም ሆኖ ስለ ኃጢአቱ ሁልጊዜ ያለቀሰ ነበር። ይህም የእግዚአብሔር ሰው አባ በጉ ይህን ሁሉ የተጋደለ በራሱ ኃይል አይደለም፣ በእግዚአብሔር ኃይል ነው እንጂ። አንተም ወንድም ሆይ ራስህን እወቅ። ምንም ተጋድሎን ብታደርግ፣ ጾምኩ፣ ተራብኩ፣ ስለ እግዚአብሔር ብዬ ራሴን አደከምኩ፣ እግዚአብሔርም ስላገለገልኩ በስራዬ እድናለሁ አትበል። መጨረሻህን አታውቅም። አንተ ግን ስለ እግዚአብሔር ብለህ ራስህን ኃጥእ አድርግ፣ ያን ጊዜ እግዚአብሔር ያጸድቅሃልና። ወዳጅ ሆይ በእግዚአብሔር ዘንድ እንድትመሰግን ራስን አታመስግን፣ ሌሎችም ያመሰግኑ ዘንድ አትወደድ። ክብር ታገኝ ዘንድ ትህትናን ገንዘብ አድርግ። የእግዚአብሔር ሰው የአባ በጉ ረድኤት በረከታቸው ይደረብን። እግዚአብሔር ምስጋና ይገባው ለዘላለሙ አሜን። በታኅሳስ 27 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት፦ ቅዱስ አብሳዴ ሰማዕት፣ አባ አላኒቆስ ሰማዕት፣ አባ በጉ ጻድቅ፣ አባ ፊልጶስ ናቸው። ወርሃዊ በዓላት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ አቡነ መብዓ ጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘጉሙድ፣ ቅዱስ ገላውዶስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ቅዱስ ቪክቶር ሰማዕት ናቸው። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹና ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላቸዋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። በሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ባለንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ከከንቱ ንግግር ዘገምተኛና ሰነፉን ነገር ግን የቅዱሳት መጽሐፍት ቃልን በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።